ሀይሚ የተጨነቃችሁ እንግዲህ ያው አሁን ላይ ያው ሕክምና ላይ ነው ያለችው። ግን ያው ደህና ናት። ትንሽ ራሷን ስለመታ ድንጋው ትወድቅ ትንሽ ከበድ ብለዋል። እንግዲህ ሁላችሁም ደግሞ በዱቅ አስቧት ብሏችኋል ማለት ነው። ቢኪም አሁን ወጥቶ ነበረ ማለት ነው። እንግዲህ ያለችበት ሁኔታ ትንሽ ከበድ ይላል። ያው ደህንነቷ ደህና ብኮንም ኖሮ ግን ራሷን እንደወደቀች ስለመታት ነው። እንግዲህ ልጅቱም አሁንም ቢሆን አልተወችም ነገሯን እያለ ነው ቢኪም ማለት ነው ነገሩ። ምክንያቱም ያው ሰበብና ምክንያት ስለፈለገኝ ነው እንጂ ብሩኬ ጋር ምንም አይነት ግንኙነት እንደሌላት ነው ሁሉም እያወሩ ያሉት ማለት ነው። ምክንያቱም ቆይተዋል ተተለያዩና ምክንያቱም ከሱ ጋር ከሆነች በጣም ረጅም ጊዜ ቆይታለች ነው የሚሉት ማለት ነው። እንግዲህ አጋጣሚውን ተጠቅማ ነው ይሄን ነገር ለማድረግ የፈለገችው። ምክንያቱም አሁን ላይ ሽማግሌ ለመላክ ነው ቡታጅራ የሄደ የነበረው ያን ነገር ለማደናቀፍ ነው። እንግዲህ ያንን የሰማ ነው ማለት ነው። ነገሮችን በጣም እያስፋፋይ አውቃ ሆነ ብላ በቃ የራሷን ቀመር ቀምራ ነው ልጁን እንደዚህ ልታደርገው የቻለችው እንጂ እሱ ጋር ምንም አይነት ግንኙነት የላትም። ጓደኞቹም እንደዛ እያሉ ነው። ትናንትናም ብሩኬ ካኒ ጋር ምንም አይነት ነገር የለሽም፣ የፈለግሽውን አታውሪ፣ የልጅሽን አባት ሂጂና ፈልጊ ብሏታል ማለት ነው። እንግዲህ ብዙዎቻችሁ ደግሞ ስለ ሀይሚዬ እንደኮናለ እያላችሁ የተጨነቃችሁ እየደወላችሁ ነበራችሁ። እንግዲህ ያው በቻልነው ሁላችንም እየደወል ነበርና ያው ያለችበት ሁኔታ ትንሽ ከበድ ይላል። እንግዲህ ሁላችሁም ደግሞ በየጸሎትና በየዱዓ ማሰብ ነው እሷን ማለት ነው። እና እናንተ ጋር እንግዲህ ቪዲዮዎችን ለማድረስ እንሞክራለን ብሏል ማለት ነው። ቢኪም ማለት ነው ያለችበትን ሁኔታም ለመናገር መጥቶ ነበረ ማለት ነው። እንግዲህ ሞላ ቤተሰቡ አብሮ እንዳለና አብረው ሁሉም እዛው እንዳሉ እሷ ጋር እንደሆኑ ሐኪም ቤት እንደሆነች ነው ሁሉም እየተናገሩ ያሉት ማለት ነው። እና እንግዲህ ልጅቱ ቀምራ የመጣችው ነገር ብዙዎቹ እኔ እንደሰማሁ ከሆነ ማለት ነው ከጎና አይዞሽ ያላት ሰው እንዳለ ነገሮችን እንዴት እንደምታስገዳቸው እንዲሁም ደግሞ ብሩኬን ራሱ ከኋላ ሆኖ ፎቶ ያነሳው ከሷ ጋር የሚከታተል ሰው አብሯት እንዳለ ነገሮች እየወጡ ነው ያሉት ማለት ነው። እንግዲህ ይሄ ነገር በጣም ከባድ ነው። የሰው ልጅ ማለት አንድ ነገር እኔ የሚገርመኝ ነገር ማለት ነው ያ ሰው አልያዝ ሲባል ብዙ መፍትሄዎች እና ብዙ ነገሮች የሚፈጠሩ ነገር በጣም ነው የሚገርመው። እውነት በጣም ያሳዝናል ማለት ነው። እና ሰውን የሆነ ነገር ለማድረግ ሰውን በቃ የሆነ ካሰበበት አላማ ለመጣል በቃ የሚሮጡ ሰዎች በጣም ይገርሙኛል እኔ በራሴ ማለት ነው። እና ለማንኛውም እንግዲህ ያው ሀይሚዬ ደግሞ የደነገጠችው ካንተ ነው ያረገዝኩ እያለችው ምክንያት ታይሆን እዛ ጋር አይታችኋት ከሆነ ሀይሚ የልጅሽን አባት ፈልጊ እያለቻት ነበረ። ግን በኋላ ላይ ያስደነገጣት ምንድነው የብሩኬ በዲኤንኤን እናውቃለን የልጁን ሁኔታ ትል በዛ ሰዓት ነው እንግዲህ ደንግጣ የወደቀችው ማለት ነው። እና ያ ነገር እንግዲህ ሀይሚ ላይ አጠራጣሪ ነገር ሆኖባታል ማለት ነው። ያው ሁላችንም በነገራችን ላይ እዛ ጋር እኔ በራሴ ጠርጥሬያለሁ እውነት ለመናገር ማለት ነው። በፊት ግን አላመንኩም ነበረ እና ይሄ ነገር ትንሽ ብዙዎቻችሁን ራሱ ያጠራጠረ መስሎኛል በተሰባ እና ስለዚህ ይሄ ነገር ትንሽ አጠራጥሯል። እና ደግሞ የዛ ሰዓት ደግሞ እንዳገኘችውና ወይም እንዳገኛት አምኗል። ያን ነገር ምክንያት በማድረግ እንግዲህ ራሷን የሳተችበት ምክንያት ያ ነው። ለማንኛውም እንግዲህ ፈጣሪ አላህ ያሽራት ነው የሚባለው፣ ሌላ ምንም አይባልም ማለት ነው። ልጅቱም አሁንም ቢሆን እየቀመረች ያለችው ነገር በጣም ከባድ ነው። ተጎኗ አይዞሽ የሚላት እንዲሁም ደግሞ አብሮ የሚተባበራት ሰው እንዳለ ነው የሰማ ነው ማለት ነው። እና እንግዲህ ልጆቹን ለመለየት ነው የፈለገችው። እነሱ አንድ እንዳይሆኑ በጣም ብዙ ነገር እያደረገች ያለችው ከአሁን በፊትም ያን ነገር ነበር እያደረገች የነበረው። እነሱ ደግሞ ልጆቹ በጣም በብዙ ፈተናና በብዙ ችግር በብዙ መከራ የመጡ ልጆች ናቸው። ምንም አይለያዩም። ይለያያሉ ብለው የሚለፉ ልጆች እውነት አይሳካላችሁም እውነት ለመናገር ማለት ነው ብዙዎቻችሁ። ምክንያቱም እነሱን ለመለያየትና እነሱን የሆነ ነገር ፈጥራችሁ እነሱን ለየብቻ ለማድረግ የምትሞክሩ ናችሁ ማለት ነው። እንግዲህ ያ ነገር ደግሞ አይሳካላችሁም። ታስቡታላችሁ እንጂ ህልም ሆኖባችሁ ይቀራል ማለት ነው። መቼም አይለያዩም። ግን ያው ለጊዜው ሊያበሳጭ ይችላል። ለጊዜው ብዙ ነገር ሊደርስ ይችላል። ብዙ ነገር ሊኮን ይችላል። ግን
እነሱ ግን የሚለያዩ ሰዎች አይደሉም። እና ልጅቱም እንግዲህ ያንን ነው የተመኘችው፣ እንዲለያዩ ነው የፈለገችው ማለት ነው። እንግዲህ አይሳካላትም። ምንም አይነት ሴራ ብሰራ ምንም የሚሳካለ ነገር አይኖርም። እና ስለዚህ አሁንም ቢሆን እንደማታድብና ያለውን ነገር ካሁን በኋላ ከኔ ጋር እንደምቀጥል ነው። ወዴታ ይሆን በግዲህ እኔ ጋር ነው የምኮነው። ምክንያቱም ተንበርከክ ትለምነኛለህ እንጂ እኔ አልለምንህም እያለችው ነበረ ማለት ነው። ይህን ነገር ደግሞ ሰምታችኋል ብዬ አስባለሁኝ። እንግዲህ ይህንን ያህል እንደዚህ ይህን ያህል እኔ እንጃ ምን አይነት እንትን ቢኖራት አላቅም። እኔ እንጃ እምነት ያኔ ምን አይነት መተማመን ምን አይነት እሱን እንዴት አድርጋ እንደምታሳምነው ብቻ ግራ ያገባል አይደል ቤተሰብ። እና በጣም ከባድ ነው ከምላችሁ በላይ። ምክንያቱም አንድን የሚወደውን ሰው ማለያየት ማለት ይከብዳል እውነት ለመናገር ማለት ነው። እና እሷ ደግሞ የፈለገችው ያንን ነው። ከአሁን በፊትም በቴሌግራም ሆነ በሁሉም በቲክቶክም በተለያዩ መንገድ እየላከችልኝ ያለችው የነበረው እንደዚሁ ነበር። ግን እኔ አላመንኩም እያለች ነበረ ሀይሚም ማለት ነው። ብሎክ አድርጊያታለሁ ከሁሉም እንትን ላይ ብላ ነበረ። እንግዲህ ብሎክን ብታደርጋት ያው በራሷ ጊዜ ፈትቸው ነበረ። በፈታው ሰዓት ነው ያንን ቪዲዮ እየደረሰኝ ነው ያለችው ሀይሚዬም። እንግዲህ ያ ነገር የተከሰተው እንግዲህ የት እንደሆነ የት እንትን የምትለው እሱም ባገኘችው ሰዓት እንግዲህ የምታነሳው ፎቶ ምክንያቱም ታያትም ሊሆን ይችላል አውቆም ሊሆን ይችላል። ብቻ የብዙዎቻችሁ ደግሞ ይሄ ጥያቄ ነው ማለት ነው። የምናውቀው ነገር የለም ያን ነገር ማለት ነው። እንግዲህ ልጅቱ አብዛኛውን ነገር ማለት ትናንትና ራሱ ወንድሙ እንደዛ እያለ ነበረ። ምክንያቱም እሷ የፈለገችው እነሱን ማለያየት እንጂ እውነት አይደለም። እንዲሁም ቤተሰቦቿ ጋር ደግሞ ቤተሰብ ካላት ቤተሰቦቿ ጋር መሄድ እንችላለን፣ ቤተሰብ ካላት ሀግ ይበሏት እያለ ነበረ ሀብ ማለት ነው ትናንትና። እንግዲህ በዛም መሰረት ያው ሄደው እሷን ቤተሰቧን ማናገር ይቻላል ማለት ነው። ታረገዘችም እንግዲህ ከሱም ከሆነ ምንም ማድረግ አይቻልም። ግን ከሱ አይደለም ያረገዘችውን አባቱን ትፈልግ እያሉ ነው ብዙዎቹ። እንግዲህ ደግሞ በእድም ለታ ማለት ነው በእድሙ ቪዲዮ ላይ አይታችኋ ከሆነ የእርግዝና እንትን የለውም። የለበሰችው ሹራብ በእርግጥ በጣም ረጅም ነበረ፣ ግን ሆዷ ኖርማል ነው። ግን ትናንትና ደግሞ በጣም በቃ የ9 ወር እስከምትመስል ነው። እውነት ጨርቅ ጎዝጉዛ መሰለኝ። እኔማ በቃ ጨርቅ ጎዝጉዛ እንደመጣኝ ነው እኔ የማስበው እውነት ለመናገር ማለት ነው። እና ጨርቋን ጎዝጉዛ እኔ የ6 ወር እርጉዝ ነኝ ብላ ትመጣለች። እንደ 6 ወር እርጉዝ ግን እንደዛ ነው እንደ ቤተሰብ እውነት በቃ በጣም እኮ ሄዷል። ሆዷን አይታችሁ ትናንትናውን እና የለበሰችው አለባበስ ራሱ በቃ አለ የለ 9 ወሯ የገባ ሴት መስላ ነው የመጣችው ትናንትና። እና በደሙ ቪዲዮ ላይ እና ደግሞ ቴሌግራም ላይ በቅርብ ቀን የለቀቀችው ቪዲዮ አለ። ያንን አይታችሁ ከሆነ ቪዲዮም ሆነ እንትን ማነው ስሙ ፎቶ አለ። ምንም ሆዷ ላይ የሚታይባት የእርግዝና እንትን የለውም። እና ስለዚህ ይሄ ነገር በቃ ራሷ በቃ ሳምና እውነት አስመስላ ለመስራት ድራማ ለመስራት ነው ይሄን ነገር ያመጣችው ማለት ነው። ድራማው ደግሞ ለምንድን ነው? ሀይሚና ብሩኬ መለያየት ነው የሷ ድራማ ማለት ነው። እና እነሱን ለመለያየት ነበር የፈለገችው። እና እንግዲህ ያው ያሰበችው ብዙ ነገር እየተሳካላት ይመስላል። ምክንያቱም እዚህ ጋር አሁን ሀይሚ እየወደቀች እንግዲህ ያው ራሷን መቷታል ብለዋል። እንግዲህ ያው ፈጣሪ ያድናት ብላችሁ ሁላችሁም ኮሜንት ላይ ጣፉ ማለት ነው። ሁላችሁም ዱአ አድርጉላት። ያው ብዙዎች እንደምትወዳት እናውቃለን። እና እንግዲህ ተነሱ ጋር ይሁን ማለት ነው ሁሉም ነገር። ልጅቱም እንግዲህ ካሁን በኋላ እኔ እንጃ መጥታ እነሱ ጋር በቪዲዮ ምቆም አይመስለኝም። ብቻ አላቅም። ያንን እነሱ ናቸው የሚያውቁት ራሳቸው። ያን ነገር ደግሞ ማስተካከል ያለበት ብሩኬ ይመስለኛል። ከሷም ጋር ያለውን ግንኙነት እውነት ተሆነ ያን ነገርም ማቆም ያለበት ነገሮችንም መዝጋት ያለበት እሱ ይመስለኛል ማለት ነው። እውነተኛውን ነገር ተናግሮ መዝጋት ያለበት ይመስለኛል። እንግዲህ ያው እንግዲህ ሀይሚዬንም ዲና እንደምናያት ሁላችንም ባለሙሉ ተስፋ ነን። ሁላችሁም በየእምነታችሁ ዱአ አድርጉላት ማለት ነው። እንግዲህ ዛሬም ቪዲዮ ላይለቁም ይችላሉ ሊለቁም ይችላሉ። ብቻ አላቅም። ያንን ብዙዎቹ እንደዛ እያሉ ነው ማለት ነው። እንግዲህ ሁላችሁንም ወዳችኋለሁ። ቪዲዮን ተወደዳችሁ ላይክ ሼር አድርጉ። ሰብስክራይብ